በፊት መቆም አይገባንም ባንተ ፊት መጸለይ አይገባንም ስለ ቅዱሳን ብለ ማረን ስንል እኛ ኃጢያተኞች ስለሆነን ነው እኔ ደካማ ነኝ እንደው አይበኛ ነኝ ነውረኛ ነኝ ብዙ እንከን ያለብኝ ሰው ነኝ እንደው ዱዓዬ እንደው ከጭንቅላቴም ከፍ አይልም እንደው ከራሴ ሞር ላይ አይወጣም እንደው ወንጀለኛ ነኝና በደጋጎቹ ለምነው እንደው ሰይድ አብዱል ቃድር ጂላኒ እንደው አላህ እንደምንልኝ ሐጃዬን አላህ እንዲያወጣልኝ አላህ ያስችላቸዋል ግርማ ሞገስ የሌለው ሰው ሽማግሌውን አይላክም በእኛ ባህል እግዚአብሔር ፊትም ሞገስ ያላቸው ሰዎች እነማ ቅዱሳኑን ነው አንድ ሰው አንዲት ልጅን ማግባት ከፈለገ ቀጥታ ሄዱን አባትየውን ልጅ እንዳለኝ ማከሚ ነው የተለመደው ሽማግሌ ባን ነገር አለ ምን ማለት ነው ያኔ እኔ ሄጄ መጠየቅ ስለማልችል ነው አቀሙ ስለሌለኝ ነው እንደዛ አይደለም እንደማ ከኔ ይልቅ የሚሰሙ ሰዎች አሉ እንደው አባትዬ የሆነ ነገር ቢያነሳ እንኳን እነዚህ ትልቅ ሰዎች ክብር ያላቸው ሰዎች ስለሆኑ እሱም ያከብራቸው ሰዎች ስለሆኑ እንደው ሐያ ይዞ በቃ እሺ ተውኩት እሺ እንደው አንዳንድ እንትኖች ነበሩ እሺ ተቀብያለሁ እንዲል ምክንያት ይሆናል በሚል ነው ሽምግልና በማስተራረቅም በኩልም ይሆን ጋብቻም በኩልም ሽምግልና የሚላከው ከሞት በኋላ ተዋቸዋለሁ ብሏቸዋል አላለም ሰው ከሞተ በኋላ አይጠቅምም ይባለው አባባል ውድቅ ነው ሸሪዓ አይቀበለው እስላም ይሄን አስተሳሰብ አይቀበለው ቅዱሳን ከሞቱ በኋላ አይሰሙም ለማለት አይደለም ይሰማሉ ዛህርም ምረትን ይሰጣል እፍና አድርጎ ልክኛ ጂናዛ እንደምናየው ማይናገር ማይጋገር ማይገላበጥ እኛ ካለገላበጥ ነው እንደዛ አርገን አይተናቸው አይጠቅሙምና እነሱን ባካቹ ድረሱልን የሚለውን ሙሽሪክ ነው ብለው መፈረጅ ጥፋት ነው ወይም ደግሞ እነሱ ኒዳ የሚያረግ ሚጣራ ሽርክ ነው ብሎ ሙሽሪክ ነው ብሎ መፈረጅ ጥፋት ነው አጥንታቸው እንኳን የሞተ ያስነሳል ደስ ይበላችሁ ቅዱሳን አጥንታቸው ሌሎችን በተለይ መስማት የማይችሉ ማለት እዚህ አጠገባችን የሌሉ ወጭራሽ የሞቱ ሰዎችን ወደ አላህ አማልዱን ብሎ ጥያቄውን ወደ እነሱ ቀጥታ እንዲሄድ ማድረግ ይሄ ራሱን የቻለ ከእስላም እንዲያስወጣ የሚችል አደገኛ ተግባር ነው እና ሰዎች ይህንን ነገር ሸፋዓን የጠየቅነው እንጂ ሌሎችን አላመለክንም ቢሉ የሚያዋጣቸው አይሆንም ቁም ነገሩ ስሙ ሳይሆን ያው እውነታውና በውስጡ ያለው ይዘት ነውና الله بقرآنه في سورة يونس ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله كالله ليلا وإن كالله بتاج يما يقولاتشونا يما يتقماتشون يعملكالونا እነዚህ እኮ አማላጆቻችን ናቸው ይላሉ ስለዚህ ይሄንን የሚሉ ድሮም ነበሩ እንግዲህ ኢስቲጋሳ የሚባለው ነገር ስራ ነውና إذا مات الإنسان انقطع عمله ሲሉ استغاثም ገብቷል ማንንም ሰው ተሞተ በኋላ የሚንቀሳቀስ የለም ስራው ተቆርጧል ስራው የተቆረጠን ሰው ለነፍሱን የማይጠቅም ሌላን ሰው እንዴት ሊጠቅም ይችላል እንግዲህ የሙታኑ መረጃ ይሄ ነው ሐዲሱ ሶሒህ ሙስሊም ነው ከሙታን ላይ استغاثة አይበቃም የምንለው ሐዲስ መረጃ ይሄ ትልቅ ሐዲስ ነው إذا مات الإنسان انقطع عمله የሰው ልጅ ተዚህ ዓለም በሄደ ጊዜ በህይወት ይሰራቸው የነበሩት ስራዎች ሁሉ ተቆረጡ ተቆረጠ እርዳታ የሚባለው ነገር አብሮ ተቆረጠ ማለት ነው